እንግዲህ ምን ልስራ ብር የለኝም 10 ሺህ ብር ነው 20 ሺህ ብር ነው ያለ ለምትሉ ማለት ነው። እንደዚህ አነስ ቀለል አድርጋችሁ ባላችሁ ነገር በበራችሁ ሊሆን ይችላል ወይ በተከራያችሁበት በስራ ቦታችሁ በር ላይ ወይ በቤተሰብ በር ላይ ሊሆን ይችላል። አነስ ያለ ስራ መስራት ትችላላችሁ። እንደዚህ ቺፕስ ነው እንግዲህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬ ደግሞ እንዴት አድርገን ቢዝነስን በትንሿ መጀመር እንደምችልና አዋጭ የሆነ ስራ ነው ይዤላችሁ የመጣሁት። እሱ ምንድነው? ቺፕስ ነው። ቺፕስ አሁን ላይ ኢትዮጵያ ላይ ማለት ነው በጣም ያበላል። ቺፕስ ብቻ አይደለም የሚሸጡት። የሆነ አሁን እዛች ሱቋ ውስጥ ሆኜ ሱቆይንም እየሸኩ ነው። ከዛን እዚህ ድንች አሁን እየላኩ ነው የምታዩ ድንች ማለት ነው። እና ባላችሁ ነገር በትንሽ ነገር እንደ ማንኛውም ቢዝነስ መስራት ትችላላችሁ ማለት ነው። ድንቹን በፈለጋችሁት ከ5 ኪሎ ጀምሮ እስከ 10 ኪሎ መግዛት ትችላላችሁ። ግዴታ 50 ኪሎ 100 ኪሎ መግዛት አይጠበቅባችሁም ማለት ነው። ዘይቱንም ደግሞ በ3 ሊትር መጀመር ትችላላችሁ። መጥበሻው ደግሞ ካላችሁ የኤሌክትሪኩን መጥበሻ ከቻላችሁ ትገዛላችሁ። እኔ የገዛሁት 4000 ብር ነው ብያችኋለሁኝ። ደግሞ የተጠቀሙበትን ትንሽ የተጠቀሙበትን እሱንም ይሸጣል። እሱን ገዝታችሁ መጠቀም ትችላላችሁ ማለት ነው። እሱን እንደውም 2000 ብር ምናምን ይሸጣሉ። በተለይ ደግሞ የዶሮ አሪፍ ነው። አሁን ላይ የመጣው የቺፕስ ማጥበሻ ማሽን ውስጧ ላይ እቺ የምንጠብስባት ጠባብ ናት እና የመጀመሪያው ሰፊ ነው፣ ረጅም ነው። ያን እንደውም ቢገኝ አሪፍ ነው። እኔ ዝም ብዬ ሳላስበው አዲስ ስለገዛው ነው እንጂ መግዛት የነበረብኝ አሮጌውን ከሰው ላይ ነበር። በጣም ሞልቷል። ከሰው ላይ ትገዛላችሁ። የሚያስፈልጋችሁ በቃ እንዴት ጣውላ ፕላስቲክ ሊሆን ይችላል። ጣውላ ትገዛላችሁ፣ እሷን ታስቀምጣላችሁ። ተከራይታችሁ ሊሆን ይችላል ወይ ደግሞ ስራ ቦታችሁ ላይ ሊሆን ይችላል። ያችን ቢዝነሳችሁ መስራት ትችላላችሁ። ቺፕስ ብቻ ሳይሆን ከጎን ሳምቡሳ ትሰራላችሁ፣ ቦምቦሊኖ ትሰራላችሁ፣ ቆቀር ትሸጣላችሁ። አሁን ላይ ሰው ማለት ነው ማሻአላ ይበላል። የሚበላ ነገር ነው የሚያዋጣው። በቃ ምግብ ነክ ነገር ሰው ያው ሳይበላ ያድር ታውቃላችሁ። ሰው ስለሚበላ ይገዛችኋል ማለት ነው። ሰውን አትጠይቁ። ይሄ ያዋጣል ወይ ይሄ ያዋጣል ወይ? በጣም ያዋጣል። አዎ ያዋጣል። አይናገሩም እና ነው እንጂ ማለት ነው። የኔ የምትሉት የቅርብ ሰው ካልሆነ በቀር አይነግራችሁም። ይሄ ያዋጣል ወይ ያረኛ መውጫታን ነው ወይ እንደዚህ ነው። በቃ ማማረር ነው። አልሐምዱሊላህ ያዋጣል ብሎ የሚነግራችሁ ሰው የለም። ስለዚህ ያው እኔ እንደምታውኝ እንግዲህ ማታ ላይ ብዙም ስራ ስለሌለ ገና እየተለመደ ስለሆነ ማለት ነው በር ላይ ነው የምሰራው። ይሄንንም እሸጣለሁ፣ ቺፕሱንም እየሸጥኩ ማለት ነው። ሱቅ ሲሉኝ እገባለሁ። ሰው ካለም አንዳንዴ ይሸጡልኛል። አለበለዚያ ራሴ ሁለቱንም አካሄዳለሁ። እዛ ብዙ ስራ እየሰራን አይደል እንዴ? ለኛ ደግሞ አይከብደንም። ገባችሁ? ቀለል አድርጋችሁ እቺ መላጫ ግን ከአረብ ሀገር ነው ያመጣኋትኝና በጣም ጠንካራ ነው። ከቻላችሁ ከኦንላይን ላይ ከሺኤንላይን የተገዛችሁና ገዝታችኋት ብትመጡ አሪፍ ነው። አይም አንዳንዳችሁ ደግሞ ማለት ነው ምን ብለን ደግሞ ከምግብ ስራ ወጥተን ምግብ የምንገባው። ምግብ እኮ ብዙ ትርፍ አለው። እንደው ትርፍ እንኳን አላተረፈም ቢባል ማለት ነው። እናንተ ምግብ የምትሰሩ ከሆነ ቤተሰቦቻችሁን ራሳችሁን መመገብ ትችላላችሁ። ዞሮ ዞሮ ለመኖር ምግብ ያስፈልጋል አይደል? ይሄን ደግሞ ከቻልን ምግባችንን ከቻልን ደግሞ ምን እንፈልጋለን? ልብስ መቼም ከአረብ ሀገር መጥተን ልብስ ይሸግረናል አንልም። እንደኔ ቡቲክ ሰበስብ ከሆነ ማለት ነው የማይጠቀም ቡቲክ ከመሰብሰብ እቃ ይዛችሁ ነው የቤት ቺፕስ መቆራረጫ ማሽን እንኳን ትገዝታላችሁ። መቆራረጫው ግን የቺፕስ መሰነጣጥቀው ልክ እኔ ባለፈው እንዳሳየኋችሁ እኔ በትልቅ በትንሽ ነው ይዤ መጣሁ። አልሐምዱሊላህ አሁን ላይ ጠቀመኝ። እንደዚህ ቺፕሱን መከታተፍ ምናምን አይጠበቅብኝም። እለጣለሁ እሱ ውስጥ መቆራረጫ ውስጥ አስገብቼ ብቻ ጫን ስለው ቆረጥረጥ አድርጎ በምፈልገው በወፍራም በቀጭን የመቀያየሪያ ስላለው ቀያሬ እሰራለሁ ማለት ነው። አሳምቡሳም አንድ ጊዜ ጠቅላችሁ ፍሪጅ በተለይ ቤታችሁ ፍሪጅ ካለ ማለት ነው ጠቅላችሁ ታስቀምጡ። አንድ ቀን ብትጠቀልሉ ሙሉ ቀን ጊዜያችሁ ሰጥታችሁ ከዛ 2-3 ቀን ደግሞ ጠብሳላችሁ። ልክ እንደ አረቤ ማለት ነው። ቦምቦሊኖ እንደውም ቦምቦሊኖ ጠዋትና ከሰዓት አሱር ላይና ጠዋት ደግሞ ለቁርስ ተጠበሳችሁ ይሸጣል። ተማሪው ይገዛል። ድሮ ነውር ነበር እየተበላ ይኬድ ምናምን ይባል ነበር ታስታውሱ ከሆነ ማለት ነው። አሁን በጣም ማሻአላ ሰው ወጣት ሴቱ ብትሉ ሆኖ ብትሉ ለብሶ እንትን ብሎ ተሸፋፍነው ራሱ ይገዟችኋል። ገዝተው በፌስታል ተካቲ እንደ ቴካዌ አድርገው አሰርተው ይዘው ቤታቸው ይሄዳሉ ማለት ነው። አሁን እኔ አካባቢ
ከበታች አንድ ከጎኔ ጎን አንድ 4 ቤት አልፎ አንድ በቃ አልፍ ልፍ ልፍ ብሎ ጅብስ ቤት አለ። ግን ሁላችንም የርዘቃችንን ስለሆነ እኔም ይዤ የቀረብኳትን አልሐምዱሊላህ ሸጬ እገባለሁ ማለት ነው። እነዛም ደግሞ ያቀረቡትን ሸጤ ይገባሉ። ሁላችንም የርዘቃችንን ነው የምንበላው። እዚህ ቦታ እኮ እየተሰራ ነው፣ እዚህ ቦታ እንዴ ነው። እኔ ፊት ለፊቴ አስፋልት ስለሚለኝ እኔ ከታች እሷ ከላይ አለ። ግን እሷም የርዘቋን ትሸጣለች፣ እኔም የርዘቄን የኔ የሆነውን እሸጣለሁ ማለት ነው። አንዳንድ ሰው እዚህ ተከፍቶብሻል ምናምን እኮ እንደዚህ እየሰራሽ ምናምን ይሏችኋል። ግን አትስሟቸው፣ አያዋጣም ይሏችኋል። አትስሟቸው። እዚህ ምድር ላይ እናንተ ብቻ የስራ ሞራሉ ይኑራችሁ እንጂ ለምን እንደው አህመድ ይዛችሁ አወጡ። ሰው የሚሸጥ ነው ከተባለ ይገዛል። እመኑኛ፣ ትጠራጠሩ። ደግሞ አዲስ ነገር እየፈጠራችሁ እንትን ካላችሁ ሰው ይገዛችኋል። እናንተም ሞራል ይኑራችሁ፣ ተስፋ አትቁረጡ። ከትንሽ መነሳት ይቻላል። ከትንሽ ነው። እንደውም ስራ ክሳራ እንኳን ቢያጋጥማችሁ ማለት ነው፣ ቢያጋጥመን ከትንሽ ነው። ትንሽ ሲሆን ከሳራውም አነስ ይላል ማለት ነው። በብዙ ጀምራችሁ ስንከስር ያለንን ወራት ነው ይዞብን ልም የሚለው ማለት ነው። ይሄ ትንሿ ግን ትንሽ ስለሆነ የምንከስረው ሲጀመር ከሳራም የለውም፣ ትርፍ ነው። እንደው ከሰርን ብትሉ የቤተሰቦቻችሁን ወር ሞልታችሁ ማለት ነው የምከሱት እንጂ ከሳራ ነገር የለም ምግብ ላይ ማለት ነው። እና የኢትዮጵያው መላጫ እና ልዩነቱ ይሄ ተሰብሯል። አሁን ቶሎ ነው የሚሰበረው፣ 50 ብር ነው የሚሸጠው። ግን ይሄ ደግሞ የእርጥብ ምንድነው መቆራረጫው አይሰራም። እቺ ግን ይዋት 3 ሀባ በአንድ ላይ ነው የሚሸጠው። ይሄን ገዝታችሁ መመከራችሁ የነጭ ሽንኩርትና ይሄንን ይህችን ይዛችሁ እንድትመጡ። የኢትዮጵያው እንትን አይልጥም። ያኛው ክሽልጥ ነው የሚያደርግላችሁ። ይሄ ግን ትታገላላችሁ። ያችሁ ልዩነቱ ይሄ ነው። እዩት ልዩነቱን። ይሄ እንደውም አዲስ ነው የኢትዮጵያው ማለት ነው። ይሄ አዲስ አይደለም። እና እቺን ነገር ገዝታችኋት እንደምትመጡ ሪኮመንድ አደርጋችኋለሁኝ። በተረፈ ደግሞ ኢንሻአላህ ሰፋ አድርጌ ስራ ቦታ ስሰራ በላይ ብንገናኛለን። አሁን ይኸውላችሁ እዚህ ጋር እንደዚህ እንዳድሩስ ነው። በዚህ 20 ብር ነው የሚሸጠው ድንች። አሁን ላይ ደግሞ አልሐምዱሊላህ ኩንታል 4000 ምናምን ብር ነው የሚሸጠው። ይቺን መጥበሻይቱ 4 ካቸብ ማቅረብ ያለው ካቸብ የሚገርማችሁ ነገር 50 ኪሎ ምንድነው 5 ሊትሩ 800 ብር ነው። ስሜንም ተገልብጧል መሰለኝ። ሁሉ በሀገር ያምራል ይላል ባነሬ ማለት ነው። ፋስት ፉድ ድንቹ ቀርቧል እዚህ ጋር እንደምታዩት ነው። እዚህ ጋር ደግሞ የቺፕስ መቆራረጫው ማሽኑን አሳይቻችኋለሁ በባለፈው። ይሄን ነው ይዤ የመጣሁ። ግን ክብደቱን አጠይቁኝ። አሁን ኢትዮጵያ ላይ አለ። ቀድማችሁ ብትገዙት እዚሁ እዛ ያላችሁ እዚህ ብትገዙ ነው የሚሻለው። ያው ቀረጥ የለውም በእርግጥ ይሄ ግን ክብደቱ ተውኛ 5 ኪሎ አይሆንም ብላችሁ ነው። ማኑዋሉ 3 ኪሎ ነው የሚለው እና ይሄንን ቆራርጣለሁኝ። እቺን ደግሞ ይዤ መጥቻለሁ። ስላይስ ማድረጊያዋ እንደ ምንድን ነበረ እስቲክ ይሄ የሚጠበሰው ስጋ መስሪያው በሱ ማለት ነው። እቺን ድንቿን እዚህ ጋር እንከታለን እንደዚህ አድርገን ከዛ ምለውለው ድንች ለመስራት ማለት ነው። ይሄ ጠቀለውን ድንችን ለመስራት በዚህ እየቆራረጠ ያወጣልናል። መጀመሪያ ላይ ያው አይታችሁታል። ድንቹ የተጠቀለለው በእንጨት የሚሰራው ይሄ ማለት ነው። ይሄንን እንደ ብርቅ ነው ያዩት እዚህ ሀገር ስላልተለመደ ማለት ነው። ባይገዟችሁ እንኳን ማለት ነው መተው አይተው ከርሟቸው ምናምን ይሄዳሉ ማለት ነው። እና ይሄንን ይመስላል። አሁን ደግሞ ስሰራና ስሸጥ ደግሞ ኢንሻአላህ አሳያቸዋለሁ ቀርጬ ማለት ነው። ያው ድምጽ ስለሚገባ ብዬ ነው ላይቭ ላይ ያልገባሁት እንጂ በላይቭ ነበር ማሳየት የነበረብኝ ማለት ነው። እና ይሄን ይመስላል። ላይክ ሰብስክራይብ አድርጋችሁ ሰብስክራይብ አድርጉኝ በቀናነት ማለት ነው። በዛው እያስተዋወኩላቸው ነው። እቺን ለስጋም ትሆናችኋለች። የሚጠበሰው ስጋ በተገኘ አትሉኝም?